ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ በጌታ በኢየሱስ ክርስቶስ ስም አነባለሁኝ። እንደው አንድ ቁጥር ከፍ ብለን ብናነብ ጥሩ ነው አይደል? ስለዚህ ወዳጆቼ ሆይ ሁል ጊዜም ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለሁ ብቻ ሳይሆን ይልቁንም አሁን በሌለውበት ጊዜ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ፣ እንደ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነውና። የፈለኩትን ቁጥር በተለይ ደግመን እናነባታለን። ቁጥር 13 ላይ እንደ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነውና። እስቲ አንድ ላይ እናንብበው። እንደ በጎ ፈቃዱ መፈለግንና ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነውና። እንጸልያለን። ሃሌሉያ። ጌታ እግዚአብሔር ሆይ ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ቃልህ በመንፈስ ቅዱስ ኃይል ይነገር። ስፍራውን አንተ ተቆጣጠር። የትኛውም እግዚአብሔር ሆይ ተጽዕኖ በስምህ ስልጣን የታሰረ ይሁን። አንተ ልትናገር የወደድከውን ቃል፣ የሚያቀናውን ቃል፣ የሚታደገውን ቃል፣ የሚያድነውን ቃል በልባችን ውስጥ እንድናኖር ይሄ ጊዜ ደግሞ በስምህ የተባረከ ይሁን። እግዚአብሔር ሆይ ከፍታውን ስለምታስረግጠን መልካም ቃልን በእኛ ላይ በእኛ ትይዩ ስለምታወርደው እናመሰግንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብራችሁ። እንቀመጣለን። እግዚአብሔር የተባረከ ይሁን። የፊልጵስዩስ መጽሐፍ በጣም ደስ የሚል መጽሐፍ ነው። ጳውሎስ በእስር ቤት ሆኖ የጻፈው መጽሐፍ ነው። በጣም የሚገርማችሁ ነገር ይህንን መጽሐፍ ስታነቡ እንዴት ከአንድ እስር ቤት ውስጥ ካለ ሰው እንዲህ አይነት እውነታ እንዲህ አይነት ትልልቅ መልእክት ሊወጣ ይችላል ብላችሁ ልትጠይቁ ትችላላችሁ። ግን ጳውሎስ በጣም ሁሌ የሚያሳስበው በስጦታ ከተደረገለት በስጦታ ለሱ ተደራሽ ከሆነው ነገር በመነሳት ምስጋናን ጀምሮ ምላሽ ለመስጠት ነው ይሄንን መልእክት የሚጽፈውና ግን ከመልእክቱ በላይ ገዝፎ የምታዩት ስቲል አሁንም በዛ በእስር ቤት ሆኖ ቅዱሳኑ ምን አይነት ስታንድ ምን አይነት አቋም ሊኖራቸው እንደሚገባ በእግዚአብሔር እውነት እንዴት መመላለስ እንዳለባቸው ከችግሮቻቸው ከሁኔታዎቻቸው ሁሉ ወጥተው ቅድም እንዳልነው እንደ እብድ ሊቆሙለት ለተገባ በዚህ ተሰፍሮ በተሰጣቸው ጊዜ የእግዚአብሔርን ሐሳብ እንዴት ማስተናገድ እንዳለባቸው ማሳሰቢያ ጭምር ነው የሚጽፈው። ጌታ የተባረከ ይሁን። አሜን። ይኸውላችሁ የሚያዘናጋ ነገር በዚች ምድር ላይ በጣም ብዙ ነገር አለ። ይቺን ተለክታ የተሰጠችንን እድሜ ተለክታ የተሰጠችንን ጊዜ በጥቂቱ በማሾፍ በከንቱ እንድናሳልፍ የሚዳርግ ነገር በጣም ብዙ ነገር አለ። ግን ዋናውን ነገር ወገኖቼ ዋና ለማድረግ እና በዛ ህይወት ለመኖር ተጠርተናል። አሜን ነው። አዎ የተጠራንበትን ጥሪ ትኩረት ማድረግ ፎከስ ማድረግ ይጠበቅብናል። እና ሰዎች ለተለያየ ነገር አንድን ነገር ለዓላማው መኖር እንዲችል ቲዩን እንዲያረጉታል፣ ይቃኙታል። ወደ ትክክለኛው ነገር እንዲመጣ ትክክለኛውን ዓላማ ፐርፎርም እንዲያደርግ በብዙ ሰው እንኳን ለፈጠረው ነገር ይታገላል። እግዚአብሔር በብዙ ምጥ በልጁ በኢየሱስ ክርስቶስ እኛ ውስጥ ያስቀመጠው ታላቅ ስራ በከንቱ እንዳይወድቅ በከንቱ ልምምዳችን እንዳይቀየር ዛሬም ከዚህ እውነት በጣም ብዙ ነገር እናገኛለን። በጣም ብዙ ነገር እንወስዳለን እና ጌታ የተባረከ ይሁን። ስለዚህ አሁን ቃሉን እንዳነበብነው ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ ይላል። እግዚአብሔር ይባረክ። በእናንተ የሚሰራ ማን ነውና? እስቲ እግዚአብሔር ነውና በሉ እስቲ። አዎ እግዚአብሔር ነውና። ስለምን? ስለ በጎ ፈቃዱ። ከዛስ መፈለግንም ማድረግንም በማን የሚሰራ? በእናንተ የሚሰራ ደግሞ ማን ነው ነው የሚለው? እግዚአብሔር ራሱ ነው ይላል። ጌታ ይባረክ። ይህንን ቁጥር ይህንን ቴክስት በሶስት ዋና ዋና ነገር ከፍለን ነው እንግዲህ የምናየው። አንደኛው አሁን እንዳልነው
በጣም ሊሰመርበት የሚገባ ስናጠናው ስለ በጎ ፈቃዱ ይላል። እግዚአብሔር በጎ የሆነ ፈቃድ አለው። ጌታ ይመስገን። ስለ በጎ ፈቃዱ ምን አይነት በጣም ፎከሳችሁን የሚስታጠኑ በጥናቶቻችን መካከል ስለ በጎ ፈቃዱ ብሎ አስምሮበታልና ስለ በጎ ፈቃዱ በጣም ፓወርፉል የሆነ ቴክስት ነው። እግዚአብሔር ይመስገን። ስለ በጎ ፈቃዱ ከዛም ደግሞ ራሱ ከበጎ ፈቃዱ በሚመነጭ ከራሱ በሚመነጭ እውነታ ምንን ያደርጋል ነው የሚለው መፈለግንም ማድረግንም በእናንተ የሚሰራ ይላል። እግዚአብሔር ይመስገን። መፈለግንም ማድረግንም በእናንተ የሚሰራ ይላል። በሶስተኛ ደረጃ ደግሞ ይሄንን የሚሰራው ዲክሌር የሚያደርግ የሚያውጀው አንዱ ነገር ምንድነው? እግዚአብሔር ነውና ብሎ በጣም ሊኖራቸው የሚገባውን ህይወት በማስጠንቀቂያ ይናገራል። ጌታ ይባረክ። እና ይህንን መጽሐፍ በምታጠኑበት ጊዜ እንደው የትኩረቱ የመልእክቱ የመጽሐፍቱ ልዩ ባህሪያት ብዬ እንደው ከወሰድኳቸው ካጠናዋቸው አንዳንድ ሐሳቦች እናንተም ታገኙታላችሁ ማጥኛ መጽሐፍ ላይ በጣም ይገርማልና መጽሐፉ አሁን እንዳልኳችሁ እንግዲህ በጣም ከአገልግሎቱን በጣም ብዙ ተግዳሮት ከገጠመው አንዱ ነገር በእስር ቤት ታስሮ ባለበት ግን ታስሮ በጣም የሚገርማችሁ ነገር 4 ኤፒሶድስ 4 መልእክት ያዘሉ መጽሐፍቶችን ጽፏል። ግን በጣም ፓወርፉል እግዚአብሔር በእርሱ ከተጠቀመበት አንዱ ነገር እነዛ መጽሐፍቶች ናቸው። ጌታ ይባረክ። እና ይሄንን መጽሐፍ ሲጽፍ አንደኛው ጠንካራ አኗኗር ክርስቲያኑ መኖር እንዳለበት በጣም አበክሮ ይናገራል። አንዳንዴ ልፍስፍስ ነን አይደለ? ሪሊ ክርስትና እንደዚህ ነው እንዴ እንድንል የሚያደርገን የተቀላቀለ ህይወት የምንኖር ብዙዎች ሆነናል። አሁን በተለይ ክርስትናችን ራሱ ሃይማኖት የሆነበት ምንም የሆነበት ዝም ብሎ ማንም እንደሚኖረው የምኖርበት የኛ ቤት በተለይ ሲበረበር ብዙ ቻሌንጅ ብዙ ተግዳሮት የገጠመን ሁኔታ አለ እና ስለ ጠንካራ ክርስቲያናዊ አኗኗር የሚገልጹ እውነታዎችን ያነሳል። እነዛን ነጥቦች ያሳስባል። እና በተለይ ደግሞ የምታውቁት ክፍል በተለይ አሁን ያነበብነው ምዕራፍ 2 ላይ ራስን ዝቅ በማድረግ እንዴት አይነት ተአምራትን እንዳደረገና ከላይ የወረደበት ዋነኛው ሐሳቡ ዝቅ በማለት እንዴት ከፍታውን እንዳገኘ ራስን ዝቅ ማድረግ የዕለት የህይወት ልምምዳችን ሊሆን እንደሚገባ የሚያስመጣልን ቤኔፊት እንዳለ የሚያመጣልን ትርፍ እንዳለ በብዙ ዋጋ ይሄ የተከፈለው ነገር ራሱን በማዋረድ እንደሆነ ስለ ኢየሱስ ክርስቶስ ይናገራል። እግዚአብሔር ይመስገን። እና በጣም የሚገርማችሁ ነገር መጽሐፉን እንዲህ ብላችሁ ስታዩት ምዕራፍ 3 ላይም ደግሞ ወደ አንድ ግብ ለመድረስ እንዴት መከፈል የሚገባውን ዋጋ መክፈል እንዳለበት ክርስቲያን ያሁኑን እየረሳውኝ ወደ ፊቴ ያለውን የከበረውን ለመያዝ ምን እላለሁኝ ይላል እዘረጋለሁኝ። እግዚአብሔር ይመስገን። የመዘርጋት መንፈስን ያደርግልን። እዘረጋለሁኝ ያሁን ያለሁበትን ነገር እቶና ወደፊት ገና ያልተያዘ ልኖረው የተገባ ህይወት አለ። ስለዚህ ይሄንን ነገር በእናንተም ዘንድ ይገባል፣ ትዘረጉ ዘንድ ይገባል። በእናንተ የጀመረውን እስከ ክርስቶስ ቀን ድረስ እንዲፈጽመው ይሄንን አምናለሁኝ እያለ እነሱ ውስጥ የተሰራውን ስራ ያሳስባቸዋል። እስከ ክርስቶስ ቀን ይፈጽመዋል፣ አይዟችሁ ይላቸዋል። ሃሌሉያ ሃሌሉያ። በመንገድ የሚቀር ነገር ያልሰጠን ጌታ ስሙ ይባረክ። ዛሬ መኮትኮት ያለበት መራገብ ያለበት ደግሞ መውጣት ያለበት ነገር እንዳለ እንድናውቅ አሁን ያለሁበትን ነገር እንኳን እየረሳውኝ ወደፊት ሃሌሉያ የወደፊት ያለውን ለመያዝ ምን እላለሁ? እስቲ ዘረጋለሁ በሉ። እስቲ ዘረጋለሁ በሉ። ይኸውላችሁ በክርስትና ውስጥ ዳይናሚክ የሆነ እግዚአብሔር በልጁ በኢየሱስ ክርስቶስ ያስቀመጠው እውነታ አለ። ያንን ለመያዝ ምን እላለሁ? እዘረጋለሁና የሚዘረጋ ትውልድ ያስፈልገናል። የሚሄድ ትውልድ ያስፈልገናል። ያ ካለው ነባራዊ ሁኔታ ተዘናግቶ ሌላ ነገር የሚያስብ ሳይሆን ዋናውን ነገር ለመያዝ የተሻለውን ነገር ለመያዝ ምን እላለሁ? እዘረጋለሁ። ሃሌሉያ። በተለይ ደግሞ ምዕራፍ 4 ላይ ደግሞ ወረድ ብላችሁ ምዕራፍ 4ንም ስታዩት በተለይ ሰው በየመንገዱ ላይ የሚያቆመው ዴይ ቱ ዴይ የሚገጥመው የኑሮ ሁኔታ፣ የፖለቲካ ሁኔታ፣ የተለያየ የእርስ በርስ ግንኙነት ሁኔታ ጭንቀትን ይለቅበታል እና
በጣም መጽሐፍ ከሚታወቁት አንዱ ስለ ጭንቀት የተጻፈ ኢየሱስ ክርስቶስ ራሱ ስለ ጭንቀት መጨነቅ እንደሌለብን የማቴዎስ ወንጌል ምዕራፍ 6 በተለይ ስታነቡ ታገኛላችሁ። እና እዚህ ላይ ደግሞ ጳውሎስም አትጨነቁ ብሎ የጻፈውን በእስር ቤት ያለ ሰው ይህ ራሱ የሚያስጨንቀው ነገር ያለበት በእስራት ውስጥ ያለ ሰው ለምንድን ነው እንደዛ? እንዴት አይነት መፈታት ሆኖለት ነው? እንዴት አይነት አርነት ሆኖለት ነው? እናንተ አትጨነቁ ይላችኋል። በጌታ ይልቁኑ ደስ ይበላችሁ። አሜን። ደስ ይበል። ሁሉ ጊዜ ሰው ደስ ሊለው ይችላል። አሁን እናንተ አንሱ ብትባሉ የኔ ነገር ማትወው ምንለው እኮ ጉዳዮቻችን ብዙ ናቸው አይደለ? መንገድ ላይ የእግር ገመድ ቢሆነብን የሚጎትተን ነገር ብዙ ነው። ደግሜ እላለሁ ይሄ መልእክት ቀላል ነገር አይደለም። በጌታ ደስ ይበላችሁ ይላል። ሃሌሉያ። ዛሬ ሪሊ እንደሰታለን። ይሄ መልእክት ሪያብል ነው። በጣም ውስጣችን ሊገዛ የሚችል ነው። እውነታ አለው። የታሰርንበት ጠላት በጥቃቅን ነገር ያስቀመጠው ነገር ፎከሳችን ይዞታል። ይሄ መልእክት በጣም ያስፈልገናል። አሜን። እና ምንድነው እሱ የሚለው? በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ በቅንነት ሂዱ፣ በጸሎትና በምልጃ ከምስጋና ጋር ዓላማችሁን እንዳትለቁ ልመናችሁን ቀጥሉ እንጂ በአንዳች አትጨነቁ። በአንዳች በቃ በአንዳች ካለ በአንዳች አትጨነቁ። ልመናን ቀጥል፣ አምልኮን ቀጥል። እግዚአብሔር የተባረከ ይሁን። በአንተ ላይ ያስቀመጠው ይሄንን መንፈስ ያኖረው ራሱ እግዚአብሔር ነው። አለቅም ያለ ጉዳይ እንድናደርገው የሚፈልግ ነገር እግዚአብሔር ያየዋል ይላቸዋል። ጌታ ይመስገን። እና ደግሞ ሁሉን ለማድረግ የምንችልበት አቅም አለ ብሎ ደግሞ እዛው ምዕራፍ 4 ቁጥር 13 ላይ ምን ይላቸዋል? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁኝ እያለ ምን አይነት መጽሐፍ ነው! እግዚአብሔር ይባረክ። በእውነት በጣም ደስ የሚል ነው አይደል? ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። በአዲስ ኪዳን ይሄ ደስታ መቀጠል አለበት። አሜን። በምንም አይነት ሁኔታ ውስጥ ሁኚ ዛሬ መልእክታችን አይቀየርም። እስቲ መልእክቱ አይቀየርም በሉ እስቲ። መልእክቱ አይቀየርም። መልእክቱ አይቀየርም። ይህንን የደስታ ገዥነት ማለት በልባችን ውስጥ ደስታ የሆነው ራሱ ክርስቶስ ስለሆነ ራሱ ኢየሱስ ስለሆነ እንዴት አድርጌ ነው የምደሰተው? እና ዶሚኔት አድርጎ ዋና ሆኖ የምታገኙት ክፍል ደግሞ ይሄ የደስታ ህይወት መኖር እንዳለባችሁ ደግሜ እላለሁ ደስ ይበላችሁ። ስለዚህ ወደ ዋናው መልእክታችን እንመለሳለን። እንግዲህ መጽሐፉ እንደው በወፍ በረር እንደዚህ ካየነው ስለ በጎ ፈቃዱ ይላል። እግዚአብሔር ይመስገን። ስለ በጎ ፈቃዱ እግዚአብሔር ወገኖቼ በእያንዳንዳችን ህይወት ውስጥ በጎ የሆነ ፈቃድ አለው። በጎ የሆነ ፈቃድ አለው። በእያንዳንዳችን ህይወት ውስጥ እግዚአብሔር በጎ የሆነ ፈቃድ አለው። ምንድነው እግዚአብሔር ፈቃድ? ዛሬ እግዚአብሔር ፈቃድ በህይወትሽ፣ ዛሬ እግዚአብሔር ፈቃድ በህይወትህ ምንድነው? እሱ እግዚአብሔር ይመስገን። የዕብራውያን ጸሐፊ በተለይ ስለ በጎ ፈቃዱ ሲናገር የእግዚአብሔር ፈቃድ ይላል ትቀደሱ ዘንድ ነው ይላል። ደግሞ በተለይ ቁጥር 14 ላይ ስታነቡ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ይላል። ይኸውላችሁ ልብ በሉና ስሙኝ። እግዚአብሔር በጎ ፈቃዱ ዓላማው ምንድነው ብላችሁ ስትጠይቁ በእኛና በእርሱ መካከል ትይዩ የሆነው ራሱ ብቻ፣ የደስታችን ምንጭ ራሱ ብቻ፣ ህይወት የሆነን ራሱ ብቻ እንደሆነ እንድናውቅ ይፈልጋል። ትቀደሱ ዘንድ ፈልጉ። ለምን ብላችሁ ስትጠይቁ ያለ ቅድስና እግዚአብሔርን ማየት አይቻልምና ይላል። አሁን ተቀደሱ ሲባል ወጣቶች፣ ተቀደሱ ሲባል አዛውንቶች፣ ተቀደሱ ሲባል ልዩ ልዩ በቤቱ ያላችሁ ወገኖች እንደው አለ አይደለ ተግዳሮቱን ብቻ ነው የምናስበው። እንደው ነፃነታችን የሚነፍግ ነገር ይመስለናል። ግን መቀደስ ወገኖቼ በሌላ አቅጣጫ አትሳደብ፣ እንደዚህ አታድርግ ከሚል ከተራ ቃላቶችም ያለፈ ነው። ምንድነው እሱ ብላችሁ ብትጠይቁኝ በእኛና በእግዚአብሔር መካከል ግርዶሽ እንዳይኖር ማድረግ ነው መቀደስ ማለት። እግዚአብሔር በእኛ ትይዩ ፎከሱን እንዲያደርግልን መፍቀድ ማለት ነው። አሜን ነው። ይኸውላችሁ የሆነ ግርዶሽ ካለ ደስታችሁ የተነጠቀ ይሆናል፣ ሰላማችሁ የተነጠቀ ይሆናል፣
ምንድነው የሆንኩት ትላላችሁ? ሰዎች ሲያጨበጭቡ፣ ሰዎች ሲዘምሩ፣ ውስጣቸው ነፍሳቸው በእግዚአብሔር ቤት ስትፈስ ያንን ሂድን የሆነ የእግዚአብሔርን አጀንዳ ማግኘት ያቀታቸዋል። ለምንድነው እሱ? there is something አይኖቻችን ላይ የተጋረደ በእኛና በእግዚአብሔር መካከል ትይዩ እንዳንሆን ይህንን ደስታ ኢንጆይ እንዳናደርገው ከእግዚአብሔር እንዳንቀበል በእኛ ትይዩ ላይ የተጋረደ ነገር አለ። ያለ እግዚአብሔር ያለ ቅድስና እግዚአብሔርን ማየት አይቻልምና ይላል። ስለዚህ ትቀደሱ ዘንድ ፈልጉ። አሜን ነው። ትቀደሱ ዘንድ ፈልጉ። ይሄ ስትሮንግ የሆነ ፍለጋ ምንን ያካትታል መሰላችሁ? አምልኮን ያካትታል። የእግዚአብሔርን ቤት መፈለግን ያካትታል። የእግዚአብሔር የሆነውን ከመፈለግ ጋራ ማንም ሊቀድመን እንዳይገባ ቀዳሚ ሆነን እንድንገኝ እኔ ቤተክርስቲያኔ ከወገኖች ጋራ ያለኝን የቅዱሳንን ህብረት ማንም ሊሻማብኝ አይፈልግም የሚል ልብ ይፈልጋል። በምንም እንዲበረዝብኝ ጌታ የሰጠኝን እውነት ጠብቄ መኖር ፈልጋለሁ የሚል ቴንደንስ የሚል ዝንባሌ ይፈልጋል። አሜን አሜን ነው። ይሄ ዝንባሌ በጣም ለቅድስና ፍለጋችን እንደሆነ እግዚአብሔር ቃል ያሳየናል። ትቀደሱ ዘንድ ምን በሉ እስቲ? ፈልጉ በሉ እስቲ። በሉ እስቲ። ትቀደሱ ዘንድ ፈልጉ። ያለ ቅድስና እግዚአብሔርን ማየት አይቻልምና እግዚአብሔር የተባረከ ይሁን። ወገኖቼ ምንድነው ስለ በጎ ፈቃዱ የሚለው? የእግዚአብሔር በጎ ፈቃድ ሁላችንን የመረጠንን ከብዙ ጨለማ ከብዙ ኃጢአት ከብዙ አረንቋ ውስጥ ያወጣን ማንም እንዲሻማን አለመፈለጉ ነው። ለራሱ ብቻ ሊያደርገን መፈለጉ ነው። አሜን ነው። በጣም የሚዋደዱ ባልና ሚስት ለሌላ አንዱ ለሌላው ልቡን ሲያዘነብል በጣም ልብ የሚሰብር ነገር ነው አይደል? በጣም የሚያሳዝን ነገር ነው አይደል? እግዚአብሔር በብዙ ዋጋ እኮ ነው የገዛን። አሜን ነው። ብዙ ዋጋ ብዙ ኢንቨስት የተደረገብን ሌላ ነገር እንዲሻማን አይፈልግም። ትቀደሱ ዘንድ ፈልጉ። በእግዚአብሔር ምሕረት ለምናችኋለሁ። ምን ትሉ ዘንድ? ትቀደሱ ዘንድ ራሳችሁን ቅዱስና ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ሰው ለራሱ ቤኔፊት ለራሱ ጥቅም እንደዚህ ይለመናል? እለምናችኋለሁ። ይሄ የእግዚአብሔር ፈቃድ ሰዎችን ሁሉ ለሰው አእምሮ ሁሉ የሚመች አገልግሎታችሁ ይሄ ነውና። አሜን። የእግዚአብሔር ፈቃድ ይላል። የእግዚአብሔር ፈቃድ እዛ ውስጥም ይናገራል። በጎ ደስ የሚያሰኝ ፍጹምም የሆነ ነውና እግዚአብሔር ይመስገን። ታዲያ ይህንን ነገር ታውቁ ዘንድ በልባችሁ መታደስ እግዚአብሔር ባደረገው እውነት ተለወጡ እንጂ ይህንን ዓለም አቤት መምሰል፣ አቤት መመሳሰል፣ አቤት መጉደፍ፣ አቤት የእግዚአብሔርን በጎ ሐሳብ መሳት። ዛሬም ተለምነንም ከተለየን ወገኖቼ ወደዛው ወደ ክብራችን በእኛና በእግዚአብሔር መካከል ትይዩ የሆነው የእግዚአብሔር ብርሃን በእኛ ላይ እስኪመጣ ድረስ እንቀደስ ዘንድ እንፈልግ ዘንድ እግዚአብሔር ይፈልጋል። አሜን። አንዳንድ ጊዜ እኔ እንደዚህ እላለሁ፣ ጌታው ይባርክን አንተን የሚሸፍንብኝ ነገር አልፈልግም እላለሁ። የሚሸፍንብን ነገር በኢየሱስ ስም ይወገድ። አሜን ነው። ሃሌሉያ። የሚሸፍንብን ነገር ከላያችን ላይ ይነሳ። እግዚአብሔር ለኛ ሆኗል፣ ታድለናል። መጎናጸፊያው እኛ ላይ ወድቋል። በምንም ሊለወጥ በምንም ሊሸራረፍ የማይገባ ሰዋዊ የሆነውን ነገር አሳልፈን በወርቅ ተሽቆጥቁጠን ብዙ ነገር ኖሮን ብናልፍ ምን ይጠቅመናል ወገኖቼ? ከዚህ ደስታ ጋር ሊነጻጸር አይችልም። ይህ ብርሃን ግን ትይዩ በተገለጠ ጊዜ ሃሌሉያ በመገኘቱ ክብር የተለማመዱ ሐዋርያቶቹ አንድ ጊዜ ምን ብለዋል? በተራራ ላይ ወስዷቸው ክብሩን ባሳያቸው ጊዜ ጌታ ሆይ ከዚህ መሄድ አይሆንብን፣ አንድ ላንተ አንድ ለሙሴ ድንኳን ተክለን በቃ ሌላ ቦታ መሄድ አንፈልግም አሏል። መቀደስ ማለት እንደዛ ነው። አሜን። ለእግዚአብሔር የተለየ እግዚአብሔርና እኛም ብቻ የምናይበት ሁሉ ጊዜ በእኛ ትይዩ እግዚአብሔር የሚሆንበት እግዚአብሔር ይርዳል። የእግዚአብሔር ፈቃድ በጎ ነው ወገኖች፣ ደስ የሚያሰኝ ነው፣ ፍጹምም ደግሞ የሆነ ነው። ጌታ ይባረክ። ይህንን ታውቁ ዘንድ እለምናችኋለሁ።
ከኛ ሁኔታ ከኛ እንደዚህና እንደዛ እንዲገኝልን ብለን ከምንለው ያለፈ ይሄ እግዚአብሔር በጎ ፈቃድ በህይወታችን እንዲገለጥ እግዚአብሔር ይፈልጋል። ይሄ የእግዚአብሔር ዓላማ ነው። እግዚአብሔርን በመውደድ መጠመድ እግዚአብሔርና እኛን በቃ ለሰዓታት ለደቂቃ እንኳን ይሄንን ክብር እንዳንሰጥ የሚያደርገን ነገር ክልከላ ከላያችን ላይ መነሳት አለበት። እግዚአብሔር ይመስገን። ዮሐንስ አንደኛ ዮሐንስ ምዕራፍ 2 ላይ አንድ ነገር አለ። ዓለምን መውደድ ከእግዚአብሔር ጋር ምንድነው ይላል? ጥል ነው ይላል። መውደድ እንዳንዴ እኮ ምንድነው ውስጣችን የገባው? ምንድነው የተያዝንበት ነገር? ዓለምን መውደድ ከእግዚአብሔር ጋር ጥል ነው። ምዕራፍ 2 ቁጥር 15 ላይ ሄዳችሁ ስታነቡ እርሱም ብሎ ደግሞ ይተነትነዋል። 3 ዋና ዋና ነገሮችን ያነሳል። እግዚአብሔር ይባረክ። ይሄ በጣም መለየት አለበት። የአይን አምሮት፣ የስጋ ምኞት፣ የኑሮ ትምክህት ይላል። ይሄ በጎ ፈቃዱን የሚሸፍን አንደኛው ነገር ዓለምን መውደድ ነው። ቅድም እንዳነበብኩላችሁ ቅድም እንዳልነው ደግሞ ይሄ ሐዋርያው ምዕራፍ 12 ላይ ቁጥር 2 ላይ ደግሞ ሄደን ስናነብ ለዓለም ኮንፈርሜሽን ወይም ማረጋገጫን አትስጡ፣ ይልቁኑ በልባችሁ መታደስ ተለወጡና ያንን የተለወጠ ህይወት ኑሩት ይላል። ጌታ ይባረክ። አሜን። ዓለምን አትምሰሉ። ዛሬ የተመሳሰልንበት ነገር አደብዝዞብናል። ይህንን ክብር አደብዝዞብናል እና አንዱ የሚያነሳው ነገር ስለ በጎ ፈቃዱ። ኢየሱስ ጌታ ነው። እየተከተላችሁኝ ነው? ስለ በጎ ፈቃዱ፣ ስለ በጎ ፈቃዱ ዛሬም የሚሰራው ስራ አለ። እንደገና ደግሞ የሚያደርገው ፍለጋችን ወደሱ እንዲሆን የሚያደርግበት አሰራርም አለ። ሁለተኛው ፖይንት ላይ እንገባለን። ምንድነው የሚለው? መፈለግንና ማድረግን በእናንተ የሚሰራ ይላል። ሃሌሉያ። አሁን አንዳንድ ጊዜ ሙግት ይኖራል። የእምነት ስታተሳችን ከራሳችን ሰዋዊ አሰራር ጋር ይቀላቀላል እና ብዙ ጊዜ እንከራከራለን እና አንዳንዴ ምንድነው በጣም ብዙ የኛ ጥረት የእግዚአብሔር ነገር የሚያመጣ ይመስለናል። አንድ ጊዜ ካመንን በኋላ በትክክለኛው ስፍራችን ላይ ካለን እግዚአብሔር የሚያመጣው ህይወት በሰው ሊተካ አይችልም። ሰዋዊ የሆነ ነገር ሲቀላቀልበት አንዱ እንዲያውም ኃጢአት ይሆንብናል ራሱ። ለዚህ ነው ይሄ ህይወት ደግሞ የሚመጣው ይላል። እግዚአብሔር ይመስገን። ይሄ ዳይናሚክ የሆነ ይሄ ታላቅ የሆነ ህይወት የሚመጣው መፈለግንም ራሱ ነው የሚያደርገው፣ ማድረግንም ራሱ ነው የሚያደርገው። በእናንተ የሚሰራው ራሱ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ይሄ ነገር እንዲመጣ ምንድነው ታዲያ እኛ የሚጠበቅብን ነገር ምንድነው? መረዳት እንዲኖረን የሚያስፈልገው የያዕቆብ መልእክት ላይ ሄዳችሁ ስታጠኑ አንዳንዶች እንዲያውም አረ ከስራ ባለፈ ደግሞ ከእምነት ባለፈ ደግሞ ምን ያስፈልጋል ይላሉ? ስራም ደግሞ መቀላቀል አለበት ይላሉ። ግን ያዕቆብ ደግሞ ያንን ነገር የሚያጠነክረው ምን በማለት ነው? ይሄ እንዲህ አይነቱ እምነት ፌክ የሆነ እምነት ነው ይላል። ፌክ የሆነ ዕቃ ታውቃላችሁ አይደል? ብራንድ ያልሆነ ዕቃ ይመስላችኋል። በቃ ያው እኮ ነው ምናምን እንለውና ለአገልግሎት ስናውለው እድሜ አይገዛም፣ በጣም ዲዩረብል አይደለም፣ ብዙ ነገሩ ፍርክርኩ ይወጣና ትክክለኛውን ህይወት ትክክለኛውን አገልግሎት መስጠት አይችልም። እግዚአብሔር በማሻሻል የኛን መዋጮ አልፈለገም። እግዚአብሔር ይመስገን። ከኛ እንዲጠበቅ የፈለገው ነገር ምንድነው ብላችሁ ስትጠብቁ ትክክለኛ የሆነውን እምነት ብቻ ነው። አሜን ነው። ራሱ እግዚአብሔር ነው ይህንን ነገር የሚሰራው ይላል። ምንን ያደርጋል? ፍለጋችንን ሁሉ በውስጣችን እንዲኖር ያደርገዋል። ከምን ጋር የተያያዘ ነው? ከእምነት ጋር የተያያዘ ነው ወገኖቼ። እግዚአብሔር ይመስገን። እንደዚህና እንደዛ እያለን አንዳንዴ ቅራቅንቦ የሆነ ነገር ስንጨምርበት ፌክ የሆነውን እምነት ሳናውቅ እናስተናግዳለን። በብዙ ቅራቅንቦ እንሞላለን። ሌላ የሚጋረደን ነገር በላያችን ላይ ይመጣል። ጳውሎስ በዚህ ስፍራ ላይ ምን ይላል? ኢቭን ፍለጋን እንኳን ከዛም ደግሞ ማድረግንም የሚሰራው ራሱ እግዚአብሔር ነው። ሃሌሉያ። እግዚአብሔር ይምጣልን። ዛሬ የተሸወድንበት የተንጠለጠልንበት በዘመናት መካከል እኛ ላይ እየተጋረጠ ይህንን ህይወት የከለከለ ዛሬ በኢየሱስም ይነሳ። አሜን። ይነሳ። ይሄ የኢየሱስን ህይወት ብቻውን ሰርቶ ያደረገውን ጌታ እንድንጠብቅ ማስተዋልን መገለጥን እግዚአብሔር ወደ እያንዳንዳችን ያምጣ።
እኮ አንድ ጊዜ በእምነት መሰረት ላይ ሆነን የተገለጠልን ህይወት ነው የሚያሳየው። ራሱ ነው የሰራው ነው የሚለው። አንዳንድ ጊዜ ታውቃላችሁ ወደ እግዚአብሔር ቤት መምጣት ፍለጋ ሁሉ ይጠፋብናል። የቅዱሳን ህብረት ፍለጋ ሁሉ ይጠፋብናል። ቃሉን ማንበብ ፍለጋ ሁሉ ይጠፋብናል። ይሄ ምንድነው እሱ ብላችሁ ብትጠይቁኝ there is something wrong የሆነ የታወከ ጤንነት፣ ትክክለኛ ያልሆነ የታመምንበት ነገር አለ። እስቲ ቁጭ ብላችሁ 12 ሰዓት ምግብ ሳትበሉ መቆየት ትችላላችሁ? ጤነኛ ከሆናችሁ ምናልባት እንግዲህ ወይ ደግሞ 12 ሰዓትን እንተው፣ 24 ሰዓት መቆየት እንችላለን። እሺ 24 ሰዓትን እንተው፣ አንዳንድ ሰው በለመደበት እንበል ወደ 48 ሰዓት መቆየት እንችላለን? አንችልም አይደል? የሰው ልጅ እስከሆነ ድረስ ማለት ባስለመደበት፣ በተለይ ጠዋት ቁርስ፣ ምሳ፣ እራት የለመደ ልክ 3 ሰዓት ላይ ምን ይለናል? ምን አይነት ስሜት አለ? የረሃብ ስሜት አለ አይደል ወገኖቼ? አይደል? ሃፒታይት ይመጣል አይደል? የመብላት ፍለጋ አለ አይደል እንዴ? ፍለጋ የለም እንዴ? ፍለጋ ከሌለ there is something wrong የሆነ ጤና ጣቢያ ሄደን ሐኪም ቤት ሄደን መመርመር አለብን። አሁን አንዳንድ ጊዜ ሰው ሲታመም ምን ይሆናል? ፍላጎት የሚባል ከውስጡ ሙልጭ ብሎ ይጠፋል። በቃ ፍላጎት የለኝም፣ እንዲያውም ጨምሮ ተኩሳትም ጨምሮብኛል ይላል። ሌላም ነገር አለ፣ ራስ ምታትም አለብኝ ይላል አይደል? አሁን ይሄ ጤናማነት አይደለም። ጤናማ የሆነ ሰው ግን አመጋገቡን በደንብ ይመገባል። የእግዚአብሔር ቃል ሲናገር በትክክለኛው መንገድ እስካለን ድረስ፣ የተበረዘ ነገር እስከሌለ ድረስ፣ ቪክቲም የሆንበት የተመታንበት የቀውስ ነገር በውስጣችን ከሌለ ይሄ ፍለጋ ከራሱ ከእግዚአብሔር ነው የሚሆነው። እግዚአብሔርን የነጠቀ የእግዚአብሔርን ህይወት ከውስጣችን ያወጣ ነገር ካለ የቅዱሳን ህብረት ከውስጣችን ሃፒታይቱ ይጠፋል። ቃሉን መጠማት፣ ቃሉን መፈለግ፣ ያ ሃፒታይት ከውስጣችን ይጠፋል። ራሱ እግዚአብሔር ግን እንዳደረገው ይናገራል። ዛሬ ወደ እግዚአብሔር እንመለስ። አሜን። ይህንን በልባችን ያኖረ ናቹራሊ እግዚአብሔር የሰራውን በእምነት ብቻ የመጣውን የተደረገውን ያንን ነገር እንድናስብ እግዚአብሔር ይናገራል። በምን አይነት ነገር ተሸፍኖብሻል? በምን አይነት ነገር ተሸፍኖብሃል? ያ የተገለጠ እውነት፣ ያ እንድንኖርለት የተገባ ህይወት፣ ፍልቅልቅ ያለ ህይወት፣ ያ የደስታ ህይወት በምን አይነት አቧራ ተሸፍኗል? ዛሬ በኢየሱስ ስም የተነሳ ይሁን። ይህ ህይወት በምንም ሊቀየር አይችልም። ራሱ እግዚአብሔር ይመጣበታል። ዛሬ ማበረታታችሁ የእምነትን ጋሻ እንድታነሱ ነው። አሜን። የእምነትን ጋሻ በተለያየ መንገድ እንወጠራለን። በተለያየ መንገድ ፌክ የሆነውን እምነት እንድናነሳ፣ የራሳችንን መንገድ እንድንቀምር፣ የራሳችንን አሰራር እንድናደርግ የምንጋበዝባቸው ሁኔታዎች አሉ። ንስሐ እንገባለን። እስቲ አሜን በሉ። እስቲ ብቻውን የሚሰራ አምላክ አለ፣ የሚያደርግ አምላክ አለ። መፈለግንም ማድረግንም በእናንተ የሚሰራ የሚለው ሐሳብ ይሄ ነው። በኢየሱስም ሃፒታይታችን ወደ ትክክለኛው ነገር ይመለስ። ዛሬ ታምናላችሁ እግዚአብሔር ቃሉን እንዳመጣ? አሜን አሜን። ሃፒታይታችን ከላያችን ላይ ስለተነሳ ወዴት እንደወደቅን መፈለግ አቅቶን፣ የታመምንበትን ቦታ መፈለግ አቅቶን የራሳችንን ቀመር አንስተናል። ዛሬ እንጣለው። አሜን። እግዚአብሔር ኦሪጂናል ወደሆነ ወደ ትክክለኛው ነገር ይመልሰናል። አሜን። ክርስትና ዩኒክ ነው። አሜን። ክርስትና ህይወት ነው። አሜን። እግዚአብሔር በበረከቱ ሊያመላልሰን በማንም ያልተለመደ፣ በማንም ያልተጠራ፣ በማንም ያልተያዘ ህይወት እግዚአብሔር ሰጥቶናል። ሃሌሉያ። ይህ ህይወት ተገልጧል። ይህ ህይወት አለ። የተቀላቀለብን እኛ እንኳን ሳናውቀው ቪክቲም የሆንበትን ነገር እግዚአብሔር ዛሬ ከኛ ላይ ያንሳል። ሃሌሉያ ወገኖቼ፣ ይሄ ሃፒታይት ሁኔታዎችን ያልፋል፣ ቻሌንጆቻችንን ያልፋል፣ የሰዓት ባላደራነቶቻችንን ያልፋል። የጊዜ ባላደራዎች እንደመሆናችን መጠን ለእግዚአብሔር የተገባውን ለእግዚአብሔር እንድንሰጥ ይሄ ሃፒታይት በላያችን ላይ ይምጣ። አዎ በብዙ ነገር ተሸርሽሯል። በብዙ ነገር ዛሬ አገልግሎታችንን ለውጠናል። ለእግዚአብሔር ያለው ድንግልናችን ተወስዶብናል። ዛሬ በኢየሱስም ወደ ትክክለኛው መንገድ ይመለስ። ይመለስ። እግዚአብሔር ይፈልገዋል። እግዚአብሔር ይፈልገዋል። ለዚህ ነው ጳውሎስ የሚናገረው መፈለግንም ማድረግንም በእናንተ የሚሰራ ሃሌሉያ የሚሰራ ይሄ አሰራር
ዛሬ አልተለወጠም፣ አልተቀየረም። አሜን። የሚሰራበት ህይወት እንደዛው ነው። ምናልባት ሳናውቀው እኛ እግዚአብሔርን ያመለክን እየመሰለን፣ እግዚአብሔርን የፈለግን እየመሰለን፣ ለእግዚአብሔር የተሰጠን እየመሰለን የቀላቀልነው ነገር ካለ ዛሬ በኢየሱስም ይነሳል። አሜን። አዎ እኔ ከእናንተ ጋር እንድፈወስ አምኜ ነው ይህንን ቃል ሲሰጠኝ ጌታን አምኜ ወደ እናንተ ማመጣው። አሜን። አዎ እኔ ከእናንተ ለይቼ አይደለም። እግዚአብሔር ሆይ እባክህ በብዙ ነገር የዳበሰ በብዙ ነገር የተቀየረ ነገር አለን። ዛሬ እንድትፈውሰን ፍለጋችን ወደ አንተ እንድናደርግ። አሜን አሜን። ሕፃን እንደተወለደች ወደ እናቷ ጡት ፍለጋን እንደምታደርግ ሃሌሉያ። ይህ ኖርማል የሆነ ነገር፣ ይህ እግዚአብሔር አሰራር መፈለግን በውስጧ እንዳደረገ ማንም እንዳላስተማራት እግዚአብሔር በውስጣችን ያስቀመጠው ህይወት እንደዚህ አይነት ነገር በራሱ አስቀምጦብናል። ጌታ ይባረክ። አሜን ይመልስልን። አዎ ግደላችሁ ማን መመራመር አይደለም። አዎ በቃ አፒታይቴ በሆነ ነገር ብቻ ተመቷል፣ በሆነ ነገር ወድቅ ያለኝ ወዴት እንደወደኩኝ የምታሳየኝ አንተ ነህ። ዛሬ ብቻ መፈወስ ፈልጋለሁ። ሃሌሉያ። ዛሬ ፈውሴ ቀን ነው በሉ እስቲ። አዎ ዛሬ ፈውሴ ቀን ነው በሉ እስቲ። ሁለት ሰው ይበቃዋል እኮ በጣም ይህን ክብር የሚያመጣ ይሄ ያልጎደፈውን ያልተቀየረውን ክብር የሚያመጣ በትክክለኛ ትራኩ ላይ የሚገኝ ሁለት ሰው ይበቃዋል። እግዚአብሔር እንደዚህ አይነት ክብር በሚመልስላቸው ሰዎች ሁላችንን ይጎትተናል፣ ይሸበናል። ጌታ ይመስገን። ሳበኝ እኔም ወደ አንተ ሃሌሉያ ሳባለሁ እንዳል እግዚአብሔር የተባረከ ይሁን። መሳብ ይሁንልን፣ መሳብ ይሁንልን። ሁለት ሰው ራሱን ያስተካከለ ዛሬ የተፈወሰ ሰው ያስፈልገናል። አሜን አሜን። ጌታ ይባረክ። እግዚአብሔር ቃል ሁሉ ከእርሱ በእርሱ ለእርሱ ነውና ለዘላለም ለእርሱ ክብር ይሁን። አሜን። ጌታ ይባረክ። ምን ማለት ነው? ከኛ የሚል ነገር አለው እዚህ ውስጥ። ሁሉ ለእርሱ ከእርሱ በእርሱ ነውና ለዘላለም ለእርሱ ክብር ይሁን። እግዚአብሔር የተባረከ ይሁን። ይሄ ነገር ታዲያ ያደከመኝ እኔ እንድታገልለት አይደለም የተጠራሁት። ለካ ስፍራዬ ላይ ቆማለሁ። ጌታ ሆይ ዛሬ ፈውስን እፈልጋለሁ። ጌታ ሆይ ዛሬ በዛ ስፍራ ላይ የሚገኘውን ክብር እፈልጋለሁ እንድንል ይፈልጋል። አሜን 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 አሜን። ምንና ምን? መፈለግንና ማድረግን የሚሰራ እግዚአብሔር ይባረክ። አሁን በመጨረሻ የምናውጀው በሶስተኛ ደረጃ ያልኳችሁን ነው። ማን ነው የሚለው? እግዚአብሔር ነውና ይላል። ያውም ርዕሳችን ራሱ እስቲ እግዚአብሔር ነውና በሉ እስቲ። yes እስቲ እግዚአብሔር ነውና እንበል። እኛን የሚፈውሰን፣ እኛን የሚያድነን፣ እኛን ወደ ትክክለኛው ነገር ያመጣን የሰራን ሃሌሉያ ያንን የህይወት ጥራት የሚሰጠን ማን ነውና? ማን ነውና? ሃሌሉያ ሃሌሉያ። ዛሬ ይውላችሁ የሚሰራው እርሱ ነው። ማንም በማንም ላይ የሆነ ነገር እንዲመጣ አትጠብቁ። አንተ ራስህ እግዚአብሔር በሉ። አሜን። እግዚአብሔር ነውና ሐዋርያው እግዚአብሔር ነውና ይህንን የሚያደርገው እግዚአብሔር ነውና። ነብዩ ዳዊት አይኖቼን ወደ ተራሮች አነሳውኛል አይደል? የሚረዳን እግዚአብሔር ብቻ ነው። የሚያግዘን እግዚአብሔር ብቻ ነው። አይኖቼን ወደ ተራሮች አነሳው፣ ረዳቴ ግን ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። እግዚአብሔር ነውና። እስቲ ደግማችሁ እግዚአብሔር ነውና በሉ እስቲ። የኛን ነገር የሚያስተካክል፣ እኛን የሚፈውስ፣ እኛን የሚያድነን እንደገና ሪስቶር አድርጎ ወደ ትክክለኛ ወደ ተፈጠርንበት በልጁ በኢየሱስ ክርስቶስ ሃሌሉያ መልካሙን ለማድረግ ተፈጠርን ተብሎ እንደተጻፈ ወደ ተፈጠርንበት ወደ ዳንበት አሜን አሜን ወደዛ እንድንመለስ የሚያደርገን ወገኖቼ እግዚአብሔር ነውና። እግዚአብሔር ነውና ሌላ አይደለም። ሌላ ምንም አልላችሁም። ዛሬ እግዚአብሔር ይመስገን። እግዚአብሔር ራሱን የሚፈውሰን፣ እግዚአብሔር ራሱን የሚያድነን። አይኖቻችንን መልስ፣ ልባችንን መልስ፣ መንፈሳችንን ነፍሳችንን በፊቱ በጽድቅ ብርሃን እንድንመራ የሚያደርገን ማን ነውና? እግዚአብሔር ነውና። ጌታ ይባረክ፣ ጌታ ይመስገን። ወደሚረዳን ጌታ አይኖቻችንን አምነን ዛሬ
እጆቻችንን ከልባችን ጋር ወደ እግዚአብሔር እናነሳለን። በእውነት ዛሬ የሆነ ትራንዛክሽን ይከናወናል። ዛሬ የሆነ ነገር ይፈጸማል። እመኑ ይደላችሁ ሰው ላይ እሱ እኮ እንደዚህ ስለሆነ ነው፣ እሷ እኮ እንደዚህ ስለሆነች ነው፣ እኔ እኮ እንደዚህ ባለማድረጌ ነው። አሁን ብዙ ነገሮች ልትሉ ትችላላችሁ። ለእግዚአብሔር ተዉት። እግዚአብሔር መድኃኒትን ያደርጋል። እግዚአብሔር ብርሃንን ያደርጋል። የእግዚአብሔር እጅ በላያችን ላይ ትመጣለች። እግዚአብሔር ነገሮችን ይቀይርልናል። ቆመን እንጸልያለን። ኢየሱስ ጌታ ነው።